አማራጭ አቅርበዋል ብለው ያስባሉ? ሊያቀርብ የፈለገውን ፕሮግራም ግልጽ በሆነ መልኩ ማቅረብ መቻል አለበት። ከማማለል ባለፈ ሊተገበር ከሚችለው አንፃር ህዝቡም ሊመርጣቸው ይችላል። ለህዝቡ ግን የሚያቀርቡት ነገር በኋላ ያጥራቸዋል ማለት ነው። ከሚያቀርቡት መከራከሪያ ከሚያቀርቡት አማራጭ ተነስቶ እንዴት መመዘን ይቻላል? በአንድ ድምጽ ብልጫ ያ ፓርቲ ሊያሸንፍም ይችላል ማለት ነው። በሁለቱ መካከል ያለው መጫወቻ ሜዳ ተመጣጣኝነቱ ይበልጣናል ወይም ደግሞ እንደዚህ የበላይነት ይዟል ብለን ወደ ውድድር መግባት የለብንም። የአንድ ሰው ድምጽ ዋጋ ስንት ነው? ምርጫና ዲሞክራሲ የአንድ ሳንቲም ሁለት ገጽታዎች ናቸው። ዓለም አቀፉ ማህበረሰብም የሚያየው የሚደግፈው ወይም እውቅና የሚሰጠው ነው። ካልመረጠ ፍላጎቶቹን ሊያስፈጽም በማይችል በሌላ መንግስት ወይም ደግሞ ፓርቲ ይተዳደራል ማለት ነው። ተስፋ ወይስ አማራጭ ነው ማቅረብ ያለባቸው? ጤና ይስጥልን፣ እንዴት ናችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። የዛሬው አንድ ጉዳያችን 7ኛው ጠቅላላ ምርጫ በተመለከተ ሀሳቦችን የምናነሳበት ነው። ከምርጫው ዝግጅት ጀምሮ እስከ ምርጫው ውጤትና ውጤትን ደግሞ በጸጋ ከመቀበል ጋር ተያይዞ የፖለቲካ ፓርቲዎች ደግሞ የሚያደርጓቸውን የቅስቀሳ የሚያቀርቧቸውን ፕሮግራሞችና ፖሊሲዎች ጭምር የምንቃኝበት ሰፊ ሀሳብ የምናነሳበት ነው። ይህንን በተመለከተ የፖለቲካል ሳይንስና ፌዴራሊዝም ተመራማሪ የሆኑት አቶ ዘውዴ ደምሴ ከኛ ጋር ይገኛሉ። እናንተም አብራችሁ እንድትሆኑ እንጋብዛለን። ቅድስት ዘውዱ ከመላ የስቱዲዮ ባለሙያዎች ጋር በመሆን ቆይታ እናደርጋለን። አብራችሁን ሆኖ እንኳን ደህና መጡ። እንኳን ደህና ቆያችሁ። እኔም አመሰግናለሁ። እንኳን አደረሰን ይባላል አይደል? በ5 ዓመት አንድ የሚመጣ ትልቅ ሀገራዊ እንቅስቃሴ ስለሆነ ትክክል ነው። ሁላችንም እንኳን አብሮ አደረሰን። ምክንያቱም ህዝብ ሉዓላዊ ስልጣኑን የሚጠቀምበት ስርዓት ስለሆነ ምርጫ በ5 ዓመት እንዳልሽው በአንድ ጊዜ የሚመጣ ስለሆነ ትልቅ ሀገራዊ ለውጥም የዲሞክራሲ ስርዓት ግንባታም የሚያመጣ ስለሆነ እንኳን አደረሳችሁ ማለት ተገቢ ነው። ስለዚህ እንኳን አደረሰን። አዎ፣ ምክንያቱም ይሄ ስርዓት መቀየር አለበት ብለን ስናስብ እንደ ድሮ አይነት ያልተገቡ አይነት አካሄዶች ሳይሆኑ አሁን ሰው በድምጹ የተሻለውን ወይም ይገባኛል፣ እኔን በደም ይመራኛል፣ ሀገሬን ያስተዳድርልኛል የሚለውን አካል የሚመርጥበት ነውና እንግዲህ 7ኛው ጠቅላላ ምርጫ ከወራት በኋላ ይካሄዳል። ስለዚህ ደግሞ የፖለቲካ ፓርቲዎች ከገዢው ፓርቲ ጋር ተፎካካሪ የሆኑ ፓርቲዎች ቀርበው ሀሳባቸውን ፖሊሲያቸውን ማኒፌስቶቸውን እያቀረቡ ይሄ ሀሳብ አለኝ፣ ይሄ አማራጭ አለኝ እያሉ ስሙኝ፣ እዩኝ፣ እኔን እድል ስጡኝ እያሉ ይገኛሉና እንግዲህ ፋና ሚዲያ እንደዚሁ በተለያየ መልኩ አማራጮችን እያቀረበ ነው። ሀሳባቸውን እንዲያቀርቡ የክርክር መድረኮች ተዘጋጅተዋልና መድረክ በሚባለው ፕሮግራም እነዚህ ሁሉ የክርክር ማቅረቢያ ወይም ሀሳብ ማቅረቢያ መድረኮች አማራጭ አቅርበዋል ብለው ያስባሉ? የመጀመሪያው ጥያቄ ቢሆን ደስ ይለኛል። ለመራጮች አማራጭ መሆን ይችላል? በእኔ እምነት ፓርቲዎች አማራጮቻቸውን በአግባቡ እያቀረቡ ነው የሚል ሀሳብ አለኝ። ምክንያቱም የተለያዩ ሜንስትሪም ሚዲያዎችን በመጠቀም የተለያዩ በተደራጀ መልኩ ፖሊሲዎቻቸውን፣ ፕሮግራሞቻቸውን በተመረጡ ርዕሰ ጉዳዮች ፎከስድ ሆነው ሀሳቦቻቸውን እያቀረቡ ሀሳቦቻቸውንም ለህዝብ ግልጽ እያደረጉ ይገኛሉ። በፋና በኩል በመድረክ የሚተላለፈው በኢቢሲም በአዲስ ሚዲያም የሚተላለፉ ምንድነው የምረጡን ቅስቀሳ ፕሮግራሞችን እኔም እየተከታተልኩ ነው። ስለዚህ ፓርቲዎች ፕሮግራሞቻቸውን፣ አማራጭ ሀሳቦቻቸውን ለህዝቡ እያቀረቡ ነው ብዬ አስባለሁ። ግን ምናልባት እዚህ ላይ ማንሳት የሚፈልገው የሚመርጠው ህዝብ ከተማ ላይ ያለ ህዝብ ብቻ አይደለም። በገጠሩም ያለው ህዝብ ተደራሽ ሊሆንለት ይገባል። ፕሮግራሞቻቸው ላይ፣ ፖሊሲዎቻቸው ላይ ለህዝቡ ያንን ተደራሽ የሚያደርጉበት ሁኔታ ሊኖር ይገባል ብዬ አስባለሁ። ምናልባት እነዚህ የሜንስትሪም ሚዲያው ተደራሽ ያልሆኑባቸው አካባቢዎች ላይ ፓርቲዎች ፕሮግራሞቻቸውን የሚያስተዋውቁበት ለህዝቡ ተደራሽ የሚያደርጉበት ሁኔታ መፈጠር ይኖርበታል። በሌላ መልኩም በማህበራዊ ሚዲያዎች ይሄ ስራ እየተሰራ ነው። የማስታወቅ ስራዎች እየተሰሩ ነው። የተደረጉ የክርክር ጭብጦች በዩቲዩብ ሙሉ ቪዲዮ ተቀርጸው
ማንንም ሰው በሚፈልግበት ጊዜ ያንን ከፍቶ የሚያይበት ሁኔታ ያመለጠም ሰው ካለ ያንን ተመልሶ ለማየት እድል ያገኛል። ስለዚህ ያንን እየተደረገ ያለ ስለሆነ ለህዝቡ ጥሩ አማራጭ ነው ብዬ አስባለሁ። ፕሮግራሞቻቸውን ለህዝብ ሲያቀርቡ ግልጽ የሆነ ፕሮግራም ማቅረብ መቻል አለባቸው። ምክንያቱም ህዝቡ መረዳት፣ መገንዘብ፣ መምረጥ የሚችለው በሚያቀርቡት ፕሮግራም ላይ ግንዛቤው በደንብ ሲኖረው ነው። ስለዚህ አንዳንድ ፓርቲዎች ፕሮግራማቸውን አቅርበው ጥያቄም ተጠይቆላቸው ግልጽ ለማድረግ የሚቸገሩ ፓርቲዎች በአንዳንድ ሁኔታ ይኖራሉ። በእያንዳንዱ ነገር ላይ መተንተን ሲቸገሩ እንደዚህ አይነት ነገሮችን ፓርቲዎቹ ጀስቲፋይ ማድረግ መቻል አለባቸው። ማለትም ለህዝብ ወይም ደግሞ ለሚመርጠው ህዝብ፣ ለመራጩ ህዝብ ግልጽ የሆነ ፕሮግራም ማቅረብ መቻል አለበት። ግልጽ ብቻም ሳይሆን ያንን ያቀረቡትን ነገር እንዴት አድርገው እንደሚያሳኩ፣ እንዴት ነው ሊተገብሩት የሚችሉት የሚሉ ፕሮግራሞችንም ማቅረብ መቻል አለበት። አማራጭ ፕሮግራም ሊሆን የሚችለው የዛኔ ነው ማለት ነው። ሌላኛው ፕሮግራሞችን ከማቅረብ አንፃር አንዱ ባቀረበው ወይም ደግሞ በአንዱ ፕሮግራም ላይ ተርሶ ወይም ደግሞ የአንዱን መነሻ አድርጎ ያንን ማቅረብ ተገቢም አይደለም። በእርግጥ በመሪህ ደረጃ አንድ ሊሆን ይችላል፣ በተወሰነ ደረጃ የሚላዩበት መንገድ ሊሆን ይችላልና ፕሮግራሞቻቸውን ሲያቀርቡ ባላቸው ፕሮግራም ላይ እነሱን ከሌላኛው ፓርቲ ልዩ፣ ምክንያቱም ፓርቲ ማለት ራሱ የሆነ ፓርቲን ነው የሚወክለው፣ የሆነ ህዝብን ነው የሚወክለው፣ ጠቅላላውን ህዝብ አይደለም። አንድ ፓርቲ ከቆመ እሱን የሚደግፈው ወይም ደግሞ የማህበረሰቡን ፍላጎት ይዞ ነው። ያ የማህበረሰብ ፍላጎት እሱ በፕሮግራም የቀረጸው ነው። ስለዚህ ያንን የህዝቡን ፍላጎት የህዝቡን እሱ የሚወክለው ወይም ደግሞ እሱ ለህዝቡ ሊያቀርብ የፈለገውን ፕሮግራም ግልጽ በሆነ መልኩ ማቅረብ መቻል አለበት ማለት ነው። ካልሆነ ከአንዱ ፓርቲ ጋር የሚመሳሰል ወይም አንድ ከሆነ ከዛኛው ፓርቲ ጋር አንድ ነኝ ብሎ መቅረብ ይችላል ማለት ነው። ህዝቡ ያው ብዙ አማራጭ የለውም። ዞሮ የሚመርጠውን መወሰን ይችላል። ያየውን ወይም ደግሞ የሚያውን መወሰን ይችላል ማለት ነው። ፕሮግራሞችን ከማቅረብ አንፃር ግልጽ የሆኑ ፕሮግራሞችን ህዝቡ ሊረዳ በሚችል ቋንቋ ወይም ደግሞ ተቻይነት ባለው ሚዛናዊ በሆነ መልኩ ፕሮግራሞች ቢቀርቡ መልካም ነው። የህዝቡ ግንዛቤ በስፋት አዌርነሱ የሚያድግበት ሁኔታ ቢፈጠር መልካም ነው ብዬ አስባለሁ። ያው ምርጫ ቦርድ በፈቀደው መልኩ ደግሞ እኮ ሌሎች የምርጫ ቅስቀሳዎችን የሚያደርጉባቸው መድረኮች ማለት ይሄ ለየት የሚያደርገው ምንድነው? ለመምረጥ ወይም አማራጮችን ለማየት የተለያዩ ፓርቲዎችን በአንድ ቦታ በአንድ ጉዳይ ላይ እንዲሰሙ እድል የሚፈጥር ስለሆነ ነው። እዛ ላይ ሌላ ተጨማሪ ማነሳው ምርጫ ቅስቀሳም ሲያደርጉ ሊሆን ይችላል ተፎካካሪ ፓርቲዎች ይሄ እድል ለማግኘት አንድ ጊዜ በ5 ዓመት አንድ የሚገኝ እድል ነው። እድል ቢሰጠኝ እንዲል አደርግ እችላለሁ ብሎ ለህዝቡ ቃል ኪዳን ሲገባ ወይም ተስፋ ሲሰጥ ብዙ ጊዜ አማላይ የሆኑ ሀሳቦች ይነሳሉ። አሁን እንደተባለው አይነት ማለት በተግባር ሊጨበጡ ይችላሉ አይችሉም ብሎ ጥያቄ ውስጥ የሚገባ አይነት ሀሳቦች ሲነሱ እንሰማለን። አማላይ የሆኑ ሀሳቦችን ከማቅረብ ወይም ባዶ ተስፋ የሆኑ ሀሳቦችን ከመስጠት ይልቅ ሊተገበር የሚችል አማራጮችን ፕሮግራሞችን ከማቅረብ አንፃር ይህስ አሁን ያለው ሁኔታ እንደሚታይ ነው። እንዴትስ ማድረግ አለባቸው ተፎካካሪ ፓርቲዎች ሀሳባቸውን ፕሮግራማቸውን ሲያቀርቡ በምን መልኩ ነው ማቅረብ ያለባቸው? ከማታለል ከማማለል ባለፈ ሊተገበር ከሚችለው አንፃር ፓርቲዎች የሚያቀርቡት ፕሮግራም እኮ መነሻው የሚሆነው የህዝብ ፍላጎት ነው፣ የህዝብ ችግር ነው፣ የህዝብ ጥያቄ ነው፣ የህዝብ ፍላጎት ነው። ህዝቡ ምንድነው የሚፈልገው? ለህዝቡ ምንድነው ማቅረብ የሚፈልገው የሚችለው? እንዴት ነውስ ማቅረብ የሚችለው? እንዴት ነውስ ተግባራዊ ማድረግ የሚችለውን ጉዳይ በደንብ መቅረጽ መቻል አለባቸው። የተጠና መሆን አለበት። ፕሮግራም ማድረግ መቻል አለባቸው። ካልሆነ ይሄንን ነገር አደርግልሃለሁ፣ ይሄንን ችግር ይፈታልሃለሁ። አሁን ያሉ ችግሮች አሉ። ለምሳሌ ህዝቡ ወዲያው ሲስ ጉዳዮች አሉ አይደለ? ለምሳሌ የኢኮኖሚ ጉዳዮች ብለሽ ብትይ ህዝቡ ያው አሁን ካለው ተጨባጭ ሁኔታ ወዲያው ልብ ውስጥ የሚመጣው ወይም ደግሞ አእምሮ ውስጥ የሚመጣው ከዚህ የኢኮኖሚ ችግር የሚያሳርፈኝም ቢያገኝ ብሎ ሊያስብ ይችላል። ግን እንዴት ነው ኢኮኖሚው ሊያድግ የሚችለው? እንዴት ነው ኢኮኖሚ በመሰረታዊነት ሊለወጥ የሚችለው? እንዴት ነው ምርት ሊመረት የሚችለው? እንዴት ነው በበቂ ሁኔታ ምርት ሊመረት የሚችለው? እንዴት ነው ለህዝቡ ሰፕላይ በቂ ሰፕላይ ሊኖር የሚችለው? ምን ቢሰራ ነው? ምን ላይ ቢደረግ ነው? ምን ነባራዊ ሁኔታዎች አሉ? ይሄንንስ ቢሆን አቺቭ ማድረግ ይችላል ወይ? ተግባራዊ ማድረግ ይችላል ወይ? የሀገሪቱ ተጨባጭ ሁኔታስ ይሄን ማድረግ ይፈቅድልኛል ወይ?
ተቻይነት አለ ወይ የሚለው ነገር መኖር አለበት። ቢዝነስ እንኳን ሲሰራ እኮ የቢዝነስ አዋጭነት ጥናት እኮ ይሰራል። ፊዚቢሊቲ ይሄ ማለት ምን ማለት ነው? ተግባራዊ ሊደረግ ይችላል ወይስ አይችልም? ሊያዋጣ ይችላል ወይስ አይችልም የሚለው ሊታይ ይገባል። እነሱም ዝም ብለው በጣም ከፍ ያለ ተስፋ ወይም ደግሞ ለህዝቡ የሚሆን ህዝቡ ቢሆንለት የሚፈልገውን በጣም ከፍ ያለ ተስፋ የሚያማልል ወይም ደግሞ የሚኮራኩር ወይና ስሜት የሚነካ ነገር አቅርበው ወደ ስልጣን ሊመጡ ይችላል። ህዝቡም ሊመርጣቸው ይችላል። ለህዝቡ ግን የሚያቀርቡት ነገር በኋላ አጥራቸዋል ማለት ነው። ስለዚህም በሚቀጥለው የ8ኛው ምርጫ ላይ አይ መርጬህ ምንም ልታደርግላ አላደረክልኝም ብሎ እንትን ይላል። በእርግጥ በዲሞክራሲያዊ ስርዓት ምርጫ በየ5 አመቱ የሚመጣና ህዝቡ ደግሞ በየ5 አመቱ በአግባቡ ወይም ደግሞ ፍላጎቱን ወይም ደግሞ ራሱ እሱን ምርጫ ባይዘው ውክልና ነው አይደለ? እንደ ድሮ ቀጥተኛ ዲሞክራሲ የሚባል ብዙም የለም። አሁን በውክልና ወይም ደግሞ ሪፕሬዘንታቲቭ ዲሞክራሲ የሚለው ነው። ህዝቡ እንደራሱ ሆኖ የሚያስተዳድርለትን አካል ነው የሚፈልገው። ስለዚህ የሱን ፍላጎት የሚያስፈጽምለትን አካል ፍላጎቱን እያስፈጸመለት ካልሆነ ችግሩን እየፈተለት ካልሆነ ችግሩ ከቀጠለ እንደገናም ደግሞ የሚያጤንበት ሁኔታ ይኖራል ማለት ነው። ፓርቲው ዘላቂ በሆነ መልኩ የሀገሪቱን ልማት ለማምጣት ለውጥ ለማምጣት የህዝብን ጥያቄ ለመመለስ የመልካም አስተዳደር ችግሮችንም ለመፍታትና የመልካም አስተዳደርን እውን ለማድረግ የሚያስችል ተጨባጭ የሆኑ በመረጃ የተደገፉ በአግባቡ የተደራጁ ሊተገበሩ የሚችሉ ፖሊሲዎችን ፕሮግራሞችን መቅረጽ መቻል አለበት። መንግስትም ሲሆን እኮ ፖሊሲዎችን ነው የሚቀርጸው። አሁን በመንግስት ደረጃ በአሁኑ ጊዜ ተግባራዊ የሚደረጉ ፖሊሲዎችና ስትራቴጂዎች በፓርላማ ሳይሆን በአስፈጻሚው አካል ነው ወይም ደግሞ በመንግስት ነው አይደል? ስለዚህ በእርግጥ መንግስት ስንል የህግ አውጪውንም የህግ አስፈጻሚውንም የህግ ተርጓሚውንም ሶስቱንም የያዘ አካል ነው። የመንግስት አካላት ናቸው። ስለዚህ መንግስት ነው ፖሊሲዎችን፣ ፕሮግራሞችን፣ ስትራቴጂዎችን የሚቀርጸው። ያንን የቀረጸውን ደግሞ ተግባራዊ የሚያደርግበት እና ክትትል የሚደረግበት መንገዶች አሉት። ስለዚህ ወደ ስልጣንም ሲመጡ ያንኑ ተግባራዊ ስለሚያደርጉ በኋላ ደግሞ ተግባራዊ ሳያደርጉ ቀርተው ችግር ውስጥ እንዳይወድቁ ከአሁኑኑ በደንብ አስበው አውጥተው አውርደው ለክተው ሊሆን የሚችል ፕሮግራምና ፖሊሲ ይዘው መቅረብ አለባቸው። እንዴትስ ነው መመዘን የሚቻለው? የሚመርጠው አካል ራሱ መመዘን መቻል ይኖርበታል እና ከሚያቀርቡት ሀሳብ ከሚያቀርቡት መከራከሪያ ከሚያቀርቡት አማራጭ ተነስቶ እንዴት መመዘን ይቻላል? ህብረተሰቡ ሚዛናዊ ነው። ህብረተሰቡ የፓርቲ ፕሮግራሞችን፣ ሀሳቦችን፣ ፍላጎቶችን የሚመዝንበት የራሱ መንገድ አለው። መጀመሪያ ያ ሀሳብ ያ ችግር ከህብረተሰቡ መነሻ ወይም ደግሞ ፍላጎት ችግር የተነሳ መሆኑ መታወቅ መቻል አለበት። ችግሩን ለመፍታት ደግሞ የሚያስችሉ ዘዴዎች ወይም ደግሞ ስትራቴጂ ተብለው የሚቀርቡት ወይም ደግሞ አማራጭ መንገዶች ተብለው የሚቀርቡት አሁን ያለውን ተጨባጭ ሁኔታ ሀገራዊ ተጨባጭ ሁኔታ ታሳቢ ማድረግ መቻል አለበት። ሀገሪቱ ያላት አቅም ምን ይመስላል? የገቢ አቅም፣ ገቢ የመሰብሰብ አቅም፣ እንደገና ደግሞ ፖሊሲዎችን ፕሮግራሞችን የመቅረጽ ብቻም ሳይሆን ተግባራዊ የማድረግ አቅም፣ አሁን የደረስንበት ደረጃ፣ የቴክኖሎጂው ደረጃ፣ የደረስንበት የስልጣኔ የትምህርት ደረጃ ይህንን ፕሮግራም ተግባራዊ ለማድረግ ያስችላል አያስችልም የሚለውን ነገር ማየት መቻል አለበት። ለምሳሌ አንድ የፓርቲ ክርክር ሰምቻለሁ። ለሀገራችን የሚያስፈልገው የሀገረ መንግስት ግንባታ ስርዓት የህብረ ብሔራዊ ፌዴራላዊ ስርዓት ነው ወይስ ሌላ አማራጭ በሚል በቀረበው ላይ ፓርቲዎች የየራሳቸውን አቅርበዋል። ለምሳሌ የብልጽግና ፓርቲ ህብረ ብሔራዊ ፌዴራላዊ ስርዓትን ነው ተግባራዊ ማደርገው፣ እሱ ውስጥ ያሉትን ችግሮች ካሉ ችግሮችን እያየው እየፈታው እያጠናከርኩ ህብረ ብሔራዊ አንድነትን፣ የህዝቦችን አንድነት፣ የብሔር ብሔረሰቦችን አንድነትና ትስስር እያጠናከርኩ ይሄዳሉ የሚል መከራከሪያ ሲያቀርብ አይ ለኛ ሀገር የሚያስፈልገው ዲሞክራሲያዊ ፌዴራሊዝም ነው ብለው ያቀረቡ አሉ። የኛ የማህበረሰብ ሁኔታ እንዴት ነው? አሁን በአካባቢያዊ ወይም ደግሞ በመልክዓ ምድራዊ ወይም ደግሞ የህብረ ብሔራዊ ያልሆነ ፌዴራላዊ ስርዓት በኢትዮጵያ በሀገራችን ተግባራዊ ማድረግ ብቻል አሁን ያለው የህብረተሰቡ ማህበረሰባዊ ውቅሩ፣ የኢኮኖሚያዊ ፍላጎቱ፣ የፖለቲካዊ ፍላጎቱ፣ የህብረተሰቡ ጥያቄ ሊመልስ ይችላሉ ወይ የሚለውን ህዝቡ ይመዝናል እኮ። ቢመጣ ያ ሀሳብ ቢመጣ ተግባራዊ ቢደረግ ተግባራዊ ሊደረግ ይችላል ወይ የሚለውን ህዝቡ ተጨባጭ ሁኔታውን ይመዝናል። እንዲሁም ደግሞ ህገ መንግስቱም እኮ አለ።
ህገ መንግስቱ ላይ ለምሳሌ አሁን ባለፈው ጊዜ የምርጫ ዲሞክራሲን የተመጣጣኝ ዲሞክራሲ ፕሮፖርሽናል ዲሞክራሲን ተግባራዊ አደረገ ወይ ደግሞ እሱ አይደል ፕሬዚደንሻል ሲስተም ተግባራዊ ያደርጋለሁ ብሎ የቀረበ ፓርቲ አሁን በሀገራችን ተጨባጭ ሁኔታ ፕሬዚደንሻል ሲስተም ተግባራዊ ለማድረግ የሚያስችል አውድ አለን ወይ የሚለው ህዝቡ ይገመግማል። ምክንያቱም ብዝሃነት ባለበት ማህበረሰብ ውስጥ ብዝሃ ፍላጎቶች ባሉበት ማህበረሰብ ውስጥ አንድ ፕሬዝዳንት በሁሉም አካባቢ የሚመረጥበትን እድል ለመፍጠር ይቻላል ወይ? ተቻይነት አለ ወይ? 50+1 ቮትስ ማግኘት የሚቻልበት እድል አለ ወይ? ምክንያቱም አንድ ሰው ሁሉም አካባቢ ላይ መመረጥ መቻል አለበት። ሁሉም አካባቢ ላይ ተመርጦ አብላጫ የሆነ ድምጽ ማግኘት አለበት ማለት ድምጹ ተሰብስቦ ፕሬዚደንሻል ሲስተም እንደ አሜሪካን አይነት ሲስተም ማለት ነው። ወይም ደግሞ እንደ ናይጄሪያ በአፍሪካ ፕሬዚደንሻል ሲስተም ነው የምትከተለው። ስለዚህ እንደዚህ አይነት ፕሮግራሞችን ለማምጣት አሁን ያለው አውድ የማህበረሰቡ አውድ ህገ መንግስታዊ አውዱ የፖለቲካ እድገታችን የፖለቲካ ባህላችን አሁን ያለንበት ሁኔታ የሀገሪቱ ተጨባጭ ሁኔታ የሀገሪቱ አቅም የተማረ ማህበረሰብ የደረስንበት ቴክኖሎጂ ደረጃ እያለ ህዝቡ መመዘን መቻል አለበት። እና ፓርቲዎችማ እነሱ የሚፈልጉትን ወይም ደግሞ ህዝቡን ቅድም እንዳልሽው ለማማለልም ይሁን ወይም ደግሞ ሲስ የሆኑ ጉዳዮችን አንስተው ድምጽ ለማግኘት ሊያስቡ ይችላሉ። ግን ያ ሐሳብ እውነትም ተግባራዊ ሊሆን ይችላል ሊተገብሩት ይችላሉ ወይ የሚለውን ነገር ህዝቡ ያያል። ህዝቡ ሚዛን አለው። ተጨባጭ ሁኔታዎች ሚዛን አላቸው። ሳይንሳዊ ትንታኔዎችን ማግኘት ይችላል። ደሞም እኮ የተለያዩ ምሁራን እየቀረቡ በዚህ ጉዳይ ላይ ትንታኔ ይሰጣሉ። የሲቪክ ተቋማትም የአስተምሮ ስራ የማስተማር ስራዎችን ይሰራሉ። በእርግጥ የማህበረሰቡ ግንዛቤ ማደግ መቻል አለበት። የማህበረሰቡ ግንዛቤ አዌርነስ በየደረጃው መፈጠር መቻል አለበት። እንግዲህ አማራጭ ስለቀረበለት ብቻ ህዝቡ ይመርጣል የሚባል ነገር የለም። ነገር ግን ህዝቡ በኔ እምነት ሚዛናዊ ነው። መመዘን የሚችልባቸው በርካታ መስፈርቶች አሉ። ማየት የሚችልባቸው በርካታ አውዶች አሉ። ለመጀመሪያ ጊዜ የምናደርገው ምርጫ አይደለም። ላለፉት 6 የምርጫ ጊዜያት ይሄ ምርጫ ሲደረግ ቆይተዋል። ፓርቲዎችን ፕሮግራሞቻቸውን ሲያቀርቡ ቆይተዋል። የተመረጠውን ፓርቲ ደግሞ በምን ያህል ያንን እያሳካ እንደቆየ ታይቷል። ስለዚህ ህዝቡ ያንን መመዘን ይችላል ማለት ነው። መመዘን የሚችልባቸው ግልጽ የሆኑ መስፈርቶች አሉት። የሚቀርቡልን ነገሮች ሁሉ እንድናያቸው ሀሳቦቹን ገዢ ናቸው አይደለም የሚለውን ነገር ህዝቡም መረዳት መገምገም እንዲችል ነው እነዚህ መመዘኛዎች ያነሳሁት። ሌላኛው ከፓርቲዎች እንግዲህ ገዢው ፓርቲ አለ፣ ከዛ ደግሞ ተፎካካሪ ፓርቲዎች አሉ። በሁለቱ መካከል ያለው መጫወቻ ሜዳ ተመጣጣኝነቱን እንግዲህ ምርጫው ሳያልቅ ተሸንፍ ያለው የሚል አይነት ሐሳብ ውስጥ እንዳይገቡ ተመጣጣኝነቱና እኩል ሜዳን ከማግኘት አንፃር እንዴት መሆን አለበት? መንግስት ሁለት ኃላፊነት አለበት አሁን ባለው ሁኔታ። አንደኛው ምርጫውን ዲሞክራሲያዊ እንዲሆን ማድረግ ነው። ምርጫው ዲሞክራሲያዊ እንዲሆን ማድረግ ሲባል የማወዳደሪያ ሜዳውን ለሁሉም እኩል ማድረግ ነው። ፌር እንዲሆን ማድረግ ነው። ምቹ የሆነ መደላድል መፍጠር ነው። ምቹ የሆነ መደላድል የሚፈጠረው በብዙ መንገድ ነው አይደለ? አንደኛ የፓርቲ ሲስተሙ መወዳደር የሚፈልጉ ፓርቲዎች በነጻነት መወዳደር የሚችሉበት አግባብ፣ የምርጫ ፕሮግራሞቻቸውን ደግሞ ለህዝብ ማቅረብ የሚችሉበትን አግባብ፣ እንደገና ደግሞ ለህዝቡ ተደራሽ የሚያደርጉበትን ለህዝብ ወደ ህዝብ የሚቀርቡበትን መንገድ፣ ሰላማዊ በሆነ መንገድ ደግሞ ተንቀሳቅሰው ፕሮግራሞቻቸውን የሚያስተዋውቁበትን መንገድ መንግስት የመፍጠር ኃላፊነት አለበት። ሰላምን የመፍጠር አውዱን ሜዳውን እኩል የማድረግ ፌር የማድረግ አለበት። በሁለተኛ ደረጃ ደግሞ ከሁሉም ተፎካካሪ ፓርቲዎች እኩል የመፎካከር ኃላፊነት ደግሞ አለበት። ምክንያቱም እሱም ምርጫው ላይ ተወዳድሮ አሸንፎ መንግስት መሆን ይፈልጋል። ስለዚህ ተመጣጣኝነት ሲባል በፓርቲዎች መካከል እኔ የሚገበኝና ማስበው የሐሳብ ተመጣጣኝነት ነው። በሐሳብ የብልጽግና ፓርቲም ሌሎቹም ተፎካካሪ ፓርቲዎች የተሻለ ሐሳብ ይዘው መጥተው መፎካከር መቻል አለባቸው። ይሄ በጡንቻ ወይም ደግሞ በኃይል ሚዛን የሚለካበት አይደለም። የተሻለ ሐሳብ የሚያቀርቡበት የተሻለ ፕሮግራም የሚያቀርቡበት ህዝቡ ደግሞ ፕሮግራሞቻቸውን
አይቶ ፕሮግራሙ ቅድም ባልነው መልኩ ተግባራዊ ሊደረግ ይችላል ወይስ አይችልም፣ ሚዛናዊ ነው አይደለም፣ የሀገሪቱ ሁኔታ አገናዘበ ነው አይደለም፣ አሁን የደረስንበት ሁኔታ አገናዘበ ነው ወይስ አይደለም የሚለው አይቶ አውርዶ ለክቶ የሚመርጥበትን ሁኔታ የተሻለ ሐሳብ ማምጣት መቻል አለባቸው። ምርጫ እንደሚታወቀው የሐሳብ ገበያ ነው። የተሻለ ሐሳብ የምትገዥበት የምታገኝበት የተሻለ ያልሆነ ሐሳብ ደግሞ ከመጣ አይ ይሄ ሊሆን አይችልም፣ ይሄ ሊተገበር አይችልም፣ ይሄ ተግባራዊ ሊሆን አይችልም፣ ከዚህማ የተሻለ ሐሳብ ሌላኛው አለ ብለሽ የምታይበት ነው። ስለዚህ ከዚህ አንፃር ተመጣጣኝነት ሲባል ፓርቲዎች መዘጋጀት መቻል አለባቸው። እኩል ተወዳዳሪ በመሆን ፕሮግራሞቻቸውን በደንብ አድርገው መቅረጽ መቻል አለባቸው። ጥሩ የሆነ ሐሳብ ይዘው መምጣት መቻል አለባቸው። መጀመሪያውኑ እኔ ከሱ ጋር ወይም ደግሞ ምናልባት የሚፈራው የገዢ ፓርቲ ሊሆን አይገባም። አንቺ እኮ የእግር ኳስ ለመጫወት ሜዳ ስትገቢ የእግር ኳስ ቲም አሸንፋለሁ ብለሽ ነው የሚገቢው። እንዳውም በጫወታ ብልጫ ያለው የጫወታ ሂስትሪ ጫወታው ላይ ብዙም አይደለም። የጫወታ ሂስትሪ የተሻለ ነገር ካለ ያ መረጃ ይዘሽ ቀደም ብሎ ሌሎችን ቡድኖች ያሸነፈም ከሆነ እኔ ያሸንፋለሁ ብለሽ ነው የሚገቢው። ቀደም ብለሽ ደግሞ ያ ይበልጠኛል እሱ ያሸንፈኛል የሚገቢ ከሆነ መጀመሪያውኑ ተሸንፈሻል። በእንደዚህ አይነት ሁኔታ የኛ የፖለቲካ ፓርቲዎች ያደርጋሉ ብዬ አላስብም። ምክንያቱም ከዚህ ቀደም በተከታታይ ምርጫዎች ላይ ያካበቱት ልምድ አላቸው። ስለዚህ ፕሮግራሞች አሉ። ፕሮግራሞቻቸውንም አዲስ የሚቀርጹት አይደለም። ምናልባት አፕዴት ሊያደርጉ ይችላሉ። ቀደም ብሎ የነበሩ ፕሮግራሞቻቸውን አሁን ካለው ተጨባጭ ሁኔታ ጋር አጣጥመው ሊያዘጋጁ ይችላሉ። እንዳውም 7ኛው ጠቅላላ ምርጫ ለፓርቲዎቹ ጥሩ አጋጣሚ ይዞላቸው መጥቷል ብዬ አስባለሁ። ፕሮግራሞቻቸውን በደንብ እንዲያዩ፣ በደንብ እንዲቀርጹ፣ እንዲሁም ደግሞ እነዚህ የቀረጹትን ፕሮግራሞቻቸውን ለህዝብ ተደራሽ የሚያደርጉት አውድ በጥሩ ሁኔታ ተመቻችቶላቸዋል ብዬ አስባለሁ። ስለዚህ ምርጫ ላይ ሁሉም ፓርቲዎች እኩል ናቸው። ገዢም ፓርቲ ይወዳደራል፣ ተፎካካሪ ፓርቲዎችም ይወዳደራሉ። የሚወዳደረው ፕሮግራሞቻቸው ነው፣ ሐሳቦቻቸውን ነው የሚያወዳድሩት። ስለዚህ በሌላ ነገር የሚያወዳድሩት ነገር የለም። የመንግስት የሚያመቻቸው ከሆነ የዲሞክራሲ ምህዳሩን ማስፋት፣ የመወዳደሪያ ሜዳውን ለሁሉም ፌር ማድረግ፣ እኩል ማድረግ፣ ሚዲያዎችን እኩል እንዲጠቀሙ የሰዓት ድልድሉን እኩል የማድረግ ምክንያቱም ለሁሉም ሐሳቦቻቸውን ተደራሽ ማድረግ መቻል አለባቸው። በሰላም ተንቀሳቅሰው የምርጫ ፕሮግራሞቻቸውን ለህዝብ እንዲያስተዋውቁ የሰላም ሁኔታ መፍጠሩ መንግስት ማድረግ የሚገባው ከመንግስት የሚጠበቀው ኃላፊነት ነው። በፉክክሩ ደግሞ ሁሉም እኩል ናቸው ማለት ነው። ብልጽግና ፓርቲም ሌሎቹም ፓርቲዎች እናንተም አሁን በምታዘጋጇቸው መድረኮች ኢቢሲም ባዘጋጀው ያየሁት እኩል ለመናገር ይጣውጥቶ ፕሮግራም ይዞ ፕሮግራሙን የሚያቀርብበት እንዲሁም ደግሞ ጥያቄዎችን የሚመልስበት ሁኔታ ነው እያየን ያለ ነው። ስለዚህ ይሄ መበረታታት ያለበት ነው። ገዢው ፓርቲ እየገዛ ስለሆነ ቅድሚያ ይናገር ቅድሚያ ያድርግ አልተባለ ባይጣ ነው። ስለዚህ ይሄ ተመጣጣኝነት የሚለው ሐሳብ በእኩል መታት ያለበት ሐሳብ ነው። በእንደዛ አይነት ነው መሳሌ ያለበት። መጀመሪያውኑ እንደዚህ ይበልጠናል ወይም ደግሞ እንደዚህ የበላይነት ይዟል ብለን ወደ ውድድር መግባት የለብንም። ይሄማ ከሆነ ትክክል አይደለም፣ ተገቢም አይደለም ማለት ነው። ቀድሞ ራስን ከጫውታ እንደማውጣት ነው። ይሄ ትክክል አይደለም፣ ይሄ ትክክል ተገቢ አይደለም። ጥሩ። 7ኛው ጠቅላላ ምርጫ በተለይም ከዲሞክራሲ ስርዓት ግንባታ ጋር ተያይዞ ተቋማትን በመገንባት ሊሆን ይችላል። ለምሳሌ እንደ ምርጫ ቦርድ ያለን እንደዚሁም ደግሞ የፖለቲካ ባህልን ከመገንባት አንጻር ምን አስተዋጽኦ ይኖረው ይሆን? ከፍተኛ አስተዋጽኦ ይኖረዋል ብዬ አስባለሁ። ምርጫ ቦርድም ተቋማዊ አቅሙን እየገነባ የሚሄድበትን አውድ ይፈጥራል ብዬ አስባለሁ። በሀገራችን ባለፈው ጊዜ እኔ የመራጮች ካርዶስ ይጃለሁ። በዲጂታል ነው እንደ ድሮ በማኑዋል ብቻ አይደለም። የዲጂታል አይዲም በጣም ጥሩ አስተዋጽኦ እያደረገ ነው ብዬ አስባለሁ። ምክንያቱም
እዛ ኦልሬዲ የኮዱ ተመዝግቦ ያለ ኮድ ነው። ያንን ተጠቅመሽ በቀላሉ መመዝገብ የሚችበት ሁኔታ ተፈጥሯል። በነዋሪነት መታወቂያ ካርድም በስራ በቢሮ መታወቂያ ካርድም በቀላሉ መመዝገብ የሚቻልበት በአፕሊኬሽንም መመዝገብ የሚቻልበት ሁኔታ ተፈጥሯል። ይሄ ማለት ምርጫ ቦርድ የማስፈጸም አቅሙን እየገነባ እየሄደ ነው ማለት ነው። የምርጫ ቁሳቁሶችን ተደራሽ ከማድረግ አንፃር ቀደም ብሎ ከነበሩ የምርጫ ጊዜያት የነበሩ ክፍተቶችን አሟልቶ ችግሮችን አሟልቶ በበቂ ሁኔታ ግብአቶችን አሟልቶ ለምርጫ ጣቢያዎች የማድረስ ሁኔታ አቅሙ እየተፈጠረለት አቅም እያገኘ ይሄዳል ብዬ አስባለሁ። ተአማንነትም ጭምር ምክንያቱም ምርጫ ቦርድ ለሁሉም በጋራ የሚሰራ ነው። ምርጫ ቦርድ ገለልተኛ መሆን መቻል አለበት። ምርጫ ቦርድ የማስፈጸም አቅሙ ማደግ መቻል አለበት። ያ የማስፈጸም አቅሙ በህዝብ የሚመዘንበት ነው። ህዝቡ እውነትም ገለልተኛ የምርጫ ቦርድ ነው። ባለፈው ጊዜ በስድስተኛው የጠቅላላ ሀገራዊ ምርጫ የነበረውን የምርጫ ቦርድ ሂደት የሚታወቅ ነው ያየነው ነው። የዛኔ ጊዜ ከነበሩ ጠንካራ ጎኖች ታምሮ የዛኔ ከነበሩ ክፍተቶች ደግሞ ታምሮ አሁን ያለውን የሰባተኛውን የበለጠ ዲሞክራሲያዊ ለማድረግ የበለጠ የህዝብ ድምጽ የሚወከልበት ሁኔታ ለመፍጠር የነበሩ ችግሮችን እየፈታ በመሄድ የበለጠ ተቋማዊ አቅሙን የሚያጠናክርበት አቅሙ የሚታይበት ነው። አቅሙ የሚፈተንበት ነው። አቅሙ ተፈትኖ አለፈ ማለት ለቀጣዩ ደግሞ ተገቢውን አቅም አጎለበተ ማለት ነው። ገለልተኛነቱን አረጋገጠ ማለት ነው። በህዝብ ዘንድ በፓርቲዎች ዘንድ በታዛቢዎች ዘንድ ቅቡልነቱን ወይም ደግሞ ተአማንነቱን እያተረፈ ይሄዳል ማለት ነው። ስለዚህ የምርጫ ቦርዱ ጠንካራ ነው። የምርጫ ቦርዱ ብቃት ያለው ነው። የምርጫ ቦርዱ ለሁሉም እኩል የሚሰራ ነው የሚል አመለካከት እየዳበረ ይሄዳል። ስለዚህ የሚፈተንበትና ጠንካራ የሚሆንበት ነው። በሌላ መልኩ ደግሞ የዲሞክራሲ ባህል ስርዓታችን የሚገነባበት ምርጫ ነው። ምርጫ እና ዲሞክራሲ የሚለያዩበት አይደለም። ምርጫና ዲሞክራሲ የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም የዲሞክራሲ ስርዓቱን ማጽናት የምትችዩ የዲሞክራሲ ስርዓቱን ተግባራዊ ማድረግ የምትችዩበት መንገድ ምርጫ ነው። ስለዚህ ምርጫ የዲሞክራሲ ስርዓትን የሚተከልበት የዲሞክራሲ ስርዓቱ የሚሸጋገርበት የዲሞክራሲ ስርዓቱ የሚጸናበትን መንገድ የሚያመቻች ነው ማለት ነው። በኃይል በጉልበት ወይ ደግሞ በማጭበርበር ወይም ደግሞ በሌላ መንገድ ስልጣንን ከማግኘት ይልቅ በህዝብ ድምጽ የህዝብን ድምጽ በማክበር በምርጫ ዲሞክራሲያዊ በሆነ መንገድ ህዝቡ መንግስትን የሚያቋቁምበት ስርዓት እየፈጠርን ስንሄድ ዲሞክራሲን እያጸናን እንሄዳለን። ዲሞክራሲን ባህል እያደረግን እንሄዳለን። ዲሞክራሲ የዕለት ተዕለት ልምምዳችን እየሆነ እንዲሄድ እናደርጋለን። ቀላል አይደለም። የመንግስት ስርዓትን የምንተክልበት ነው። አንድ ጊዜ ብቻ አድርገን የምንታውበት ሳይሆን የዲሞክራሲ ስርዓትን የምንለማመድበት ነው። የዲሞክራሲ ስርዓትን የምናጸናበት ነው። የዲሞክራሲ ባህልን የምንገነባበት ነው። ስለዚህ ይሄንን እንደ ጥሩ እድል አድርገን መጠቀም መቻል አለብን ማለት ነው። ሁሉ ጊዜ በነፍጥ፣ ሁሉ ጊዜ በኃይል፣ ሁሉ ጊዜ በውጊያ፣ ሁሉ ጊዜ በሌሎች መንገዶች ስልጣንን ለማግኘት ማሰብ መቻል የለብንም። አሁን በአለም ደረጃ ሀገራት የደረሱበት ደረጃ ይታወቃል። በአሁኑ ጊዜ ከዲሞክራሲ የተሻለ የመንግስት አስተዳደር ስርዓት የለም። ዲሞክራሲ ምርጡ ወይም ደግሞ ቤስት ስርዓት የሚባለው ስርዓት ነው በአለም ደረጃ። እንግዲህ ሌላ የተሻለ ደግሞ ከመጣ ያንን መጠቀም ይቻላል። እስካሁን ባለው ሁኔታ ግን የተሻለ ተብሎ የሚወሰደው የዲሞክራሲ ስርዓት ነው። የዲሞክራሲ ስርዓት ግንባታችንን ደግሞ እየተለማመድን መሄድ ያስፈልገናል። የሚያስተዳድረንን የጥሩ ፕሮግራም ያለውን መምረጥ የምንችልበትን መንገድ እየፈጠርን መሄድ አለብን ማለት ነው። መንግስትም ፓርቲዎችም ይሄን ስርዓት ተጠናክሮ እንዲሄድ ከማድረግ አንፃር ይሄን መደገፍ ማበረታታት መቻል እና ተፎካካሪ ፓርቲዎችም የዲሞክራሲ ባህልን ከመገንባት እንጂ ስልጣን ለአንድ ጊዜ ለማያዝ ብቻ ከሚደረግ ፉክክር ብቻ ተደርጎ ሊታይ አይገባም የሚል ሐሳብ። ወደ መራጮች ሐሳብ ከመምጣታችን በፊት እዚሁ ዲሞክራሲ ጋር እንቆይና አንዱ የውጤትን በጸጋ መቀበል ጋር ተያይዞ ብዙ ጊዜ እንግዲህ ላለፉት 6 ጊዜያት ምርጫ አድርገናል። የውጤት አቀባበላችን ያው ምናውቀው ነው። ስለዚህ የምርጫ ከተጠናቀቀ በኋላ ህዝብ ይበጀኛል ይጠቅመኛል ያለውን ከመረጠ በኋላ ውጤትን በጸጋ መቀበል ላይ ሙሉ ለሙሉ በቃ ትክክል ነው ተሸንፌያለሁ፣ በቃ ትክክል ነው ይከለ ያሸንፋል፣ አሁን ለ5 አመታት ያ ፓርቲ ይመራል፣ ቀጥሎ ደግሞ እድሌን ሞክራለሁ፣ ለህዝቤ አገልግሎቴን ቀጥላለሁ ብሎ ውጤትን በጸጋ ከመቀበል ጋር ተያይዞ
በእኔ ግምት ክፍተት አለ። ግን እንዴት መሆን አለበት? ምርጫ ማሸነፍ አለ፣ ምርጫ ላይ መሸነፍ አለ። ውድድር ነው። ውድድር ስለሆነ በዛ ውድድር ላይ ገብተሽ ልታሸንፊ ትችያለሽ፣ እንደገናም ደግሞ ልታሸንፊም ትችያለሽ። ምርጫ ሂደት ነው። ምርጫ 3 ደረጃዎች አሉት። የመጀመሪያው ቅድመ ምርጫ ሂደት ነው። ሁለተኛው ደግሞ ምርጫ ጊዜ ላይ የሚደረገው ነው። ሶስተኛው ድህረ ምርጫ የሚባለው ነው። ቅድመ ምርጫ አሁን እየተደረገ ነው አይደል? የመራጮች ምዝገባ እየተደረገ ነው፣ እየተከናወነ ያለው ከ28 ጀምሮ የመራጮች ምርጫ እየተደረገ ነው። የምርጫ ፓርቲዎች የምረጡኝ ቅስቀሳ እያካሄዱ ነው በቴሌቪዥን። ምርጫ ቦርድ ባወጣውም መሰረት ይሄ ፕሮግራም እየሄደ ነው ያለው። በተለያየ መልኩ የምርጫ ፕሮግራሞቻቸውን ማኒፌስቶቻቸውን ለህዝብ እያቀረቡ ነው ያለው። የምርጫ ቁሳቁሶች ወይም ደግሞ የመራጮች የምርጫ ታዛቢዎች የሲቪክ ኤዱኬሽን ሌሎችም ስራዎች በስፋት እየተሰራ ነው። በቅድመ ዝግጅቱ የምርጫ ጣቢያዎች ክርክር ያለባቸው የምርጫ ጣቢያዎችን የማስተካከል ስራዎች በስፋት እየተሰሩ ነው። የምርጫ ጊዜ ደግሞ የምርጫ ወቅት የሚባለው መራጮች ካርዳቸውን ይዘው ቃልባቸውን የሳባውን ፓርቲ ወይም ደግሞ ፍላጎቶቻቸውን ሊያሟላ ይችላል የሚለውን ፓርቲ በካርዳቸው በድምጻቸው ሉዓላዊ ስልጣናቸውን ተጠቅመው የሚመርጡበት ቀን ነው። ያ ቀንም ሰላማዊ መሆን መቻል አለበት። መራጮች ምንም ጫና ሳይደርስባቸው እከሌን ምረጥ እከሌን ድሮ እንደዛ ይባል ነበር። እንደዛ አይነት ነገር ሳይኖር ጫና ሳይኖር እንደዛ ካለ ዲሞክራሲውን ማጽናት አንችልም። የዲሞክራሲ ስርዓት ማምጣት አንችልም። ያ ሳይኖር ወከባ ሳይኖር በነጻነት ለሚፈልጉት ለመረጡት ፓርቲ ድምጻቸውን ፍላጎቶቻቸውን ሊያሳካላቸው ለሚችለው ፓርቲ ድምጻቸውን የሚሰጡበት ሂደት የሚኖረው ቀን ነው የምርጫ ቀን የሚባለው፣ የምርጫ ወቅት ወይም የምርጫ ጊዜ የሚባለው። ድህረ ምርጫ የሚባለው ደግሞ ጊዜያዊ የምርጫ ውጤቶች ይፋ የሚደረጉበት፣ የምርጫ ቆጠራ የሚደረግበት፣ ጊዜያዊ የምርጫ ውጤቶች ደግሞ በየምርጫ ጣቢያዎች ይፋ የሚደረጉበት፣ እንደገና ደግሞ የአሸናፊው የምርጫ ተቆጥሮ በምርጫ ቦርድ በተወሰነ ጊዜ ያው ጊዜ አለው አይደል? ለህዝቡ የሚገልጽበት ጊዜ አለው። በዛ ጊዜ ገደብ ውስጥ ለህዝቡ የሚያበስርበት ሂደት አለ። ስለዚህ ያንን ሰላማዊ የምርጫ ሂደቱ ዲሞክራሲያዊ መሆን አለበት ብለን ስንል ከቅድመ ምርጫ ጊዜ የነበሩ ሂደቶች ዲሞክራሲያዊ መሆን አለባቸው፣ ሰላማዊ መሆን መቻል አለበት። በምርጫ ወቅት ላይ በምርጫ ጊዜ ያለው ሂደት ሰላማዊ ዲሞክራሲያዊ መሆን አለበት፣ ፍሪ ኤንድ ፌር መሆን መቻል አለበት። ድህረ ምርጫ ደግሞ የምርጫ ውጤቶች ሲቀርቡ የምርጫውን ውጤት አይቶ ያንን በጸጋ መቀበል መቻል አለበት። ይሄንን ለማድረግ እንግዲህ ሂደቶቹ ተአማንነትን እየፈጠሩ መሄድ አለባቸው። ከመጀመሪያ ጀምሮ ያለው ሂደት መጨረሻ ላይ ላለው ውጤት አስተዋጽኦ አለው። የምርጫ ሂደቶቹ አሁን ቅድመ ምርጫ ላይ የሚደረጉ ሂደቶች ፌር ከሆኑ ዲሞክራሲያዊ ከሆኑ ማጭበርበር የሌለባቸው ከሆኑ ጫናዎች የሌሉባቸው ከሆኑ በምርጫ ሂደትም ላይ ወከባዎች ከሌሉ የምርጫ ታዛቢዎችም ደግሞ የሚታዘቡት ነገር አለ አይደል? አሁን ከዚህ ካለው ሂደት ጀምሮ የሚወስዱት የፖለቲካ ምሁራንም የሚታዘቡት ነገር አለ። መራጩም ህዝብ ፓርቲዎችም የሚታዘቡት ነገር አለ እና ያ ሁሉ ሜዳ እኩል ከሆነ ፌር ከሆነ ፓርቲዎች በመጨረሻው ላይ እኔ መመረጥ ይገባኝ ነበር፣ የኔ ምርጫ ውጤት ተጭበርብሯል ወይም ደግሞ ተሰርቆብኛል ወይም ደግሞ እንደዚህ ቅሬታ አለብኝ፣ ቅሬታም ካለባቸው የህግ አግባብን መጠቀም መቻል ያንን መለማመድ መቻል አለብን። የምርጫ ቦርድ አይ ቲንክ ቅሬታዎች የሚቀርቡበትን ስርዓት ዘርግቶ ባለፈው ጊዜ ይፋ አድርጓል። ስለዚህ የምርጫ ቦርድ የሚያቀርበውን የምርጫ ቅሬታዎችን አቀራረብ ስርዓት ተጠቅመን ደግሞ በፍርድ ቤቶችም በፍትህ የምናገኝባቸውን ሁኔታዎች በዛ በኩል በፍርድ ቤት በኩል ያንን የማቅረብና ፍትህን የማግኘት ነገር ማድረግ ተገቢ ነው እና በምርጫ ውጤት ላይ ልክ አንድ የእግር ኳስ ተጋጣሚ ቡድኖች ተጫውተው አሸናፊውና ተሸናፊው በኋላ ሰላም ተባብለው ነው አይደል የሚሄዱት። የምርጫ ክርክሮችም ላይ እንደዚህ ይደረጋል። ክርክር ካደረጉ በኋላ ሰላምታ ተለዋውጠው ምናምን ነው የሚለያዩት። ከተሸነፉም የምርጫ ውጤታቸውን በጸጋ ተቀብለው
አብረን እንሰራለን፣ በጋራ እንሰራለን፣ ለሀገራችን በጋራ እንሰራለን። አንድ ፓርቲ ምርጫ ሲያሸንፍ ብቻ አይደለም መስራት የሚኖርበት። በምርጫ ከተሸነፈም በኋላ ለህዝቡ የሚጠቅሙ ፕሮግራሞችን ለማስፈጸም የሚችልበትን አግባብ ከአሸናፊው ፓርቲ ጋር ሆኖ የሚሰራበት ሁኔታ ሊፈጠር ይችላል፣ ሊመቻች ይችላል። ስለዚህ አሁን ባለው ሁኔታ እንደዛ ነው አይደለ? ምርጫ ላይ የአሸናፊ ድምጽ ያላገኙ ፓርቲ የሚመሩ ኃላፊዎች ወይም ደግሞ ግለሰቦች በመንግስት መዋቅር ውስጥ ገብተው በከፍተኛ ስልጣን ቦታ ላይ በካቢኔ ላይ የሚሰሩበት ሁኔታ አለ። ስለዚህ በትብብር የሚሰራበት ሁኔታ ሊኖር ይችላል፣ በጋራ የሚሰራበት ሁኔታ ሊኖር ይችላል፣ ለሀገራቸው ኮንትሪቢዩት የሚያደርጉበት ሁኔታ ሊኖር ይችላል። ስለዚህ አላሸነፍኩም ብሎ ወደ ጸብ ወደ ግጭት ማምራት ተገቢ አይደለም። የምርጫ ውጤቶችን በጸጋ ተቀብሎ ለሚቀጥለው ምርጫ በአግባቡ መዘጋጀት ተገቢ ነው የሚል ሀሳብ አለኝ። ምርጫ ላይ መሸነፍ ደግሞ የመጨረሻው አይደለም፣ በሌላ መልኩ መስራት ይቻላል። ምርጫ መፍትሄ እንጂ ግብ አይደለም ይባላል እና ከምርጫው በኋላ በተለይም እንግዲህ ውጤት ከታወቀ በኋላ ሀገራዊ ምክክሩ እንዴት ነው መሄድ ያለበት ሂደቱ ራሱ? ምርጫ ቅድም እንዳልነው የዲሞክራሲ ስርዓትን ለማጽናት የሚያስችል መሳሪያ ነው። ዲሞክራሲን ወይም ደግሞ የዲሞክራታይዜሽንን ሂደት ወይም ደግሞ የዲሞክራሲ ኮንሶሊዴሽን ወይም ዲሞክራሲን የማጽናትን ሂደት የምታመጪው በተከታታይ በሚደረገው ነጻ እና ዲሞክራሲያዊ ፍሪ ኤንድ ፌር አድሏዊ ያልሆነ ምርጫ በተከታታይ በማድረግ ነው። የዲሞክራሲ ባህልን በማምጣት ነው። ስለዚህ ምርጫን እንደ አንድ ዲሞክራሲን ለመትከል የሚያስችል መሳሪያ ወይም ደግሞ ስልት አድርገን ካወሰድን መዳረሻ ግቡ ደግሞ የዲሞክራሲ ባህልን መገንባት ነው። ዲሞክራሲያዊ ስርዓትን መፍጠር ነው። ዲሞክራታይዜሽንን ማምጣት ነው። ስለዚህ የዲሞክራሲ ባህል ደግሞ ሲባል እኮ የመወያየት ባህል ነው። ዲሞክራሲ ችግሮችን ወደ ጠረጴዛ የምታመጭበት ነው። ከኃይል ይልቅ በሀሳብ የበላይነት የምንገዛበት ነው። ከኃይል ይልቅ ለህግ የበላይነት የምንገዛበት ነው የዲሞክራሲ ስርዓት ብለን ስንል። ስለዚህ ዲሞክራሲ ላይ አሁን ዲሞክራሲ አይነቶች ብዙ አሉ። ዲሊብሬቲቭ ዲሞክራሲ አለ። በውሳኔ አሰጣጥ ሂደት ላይ በጣም ሰፊ የሆነ ውይይቶችን በማድረግ ሁሉንም ሊጠቅም የሚችል ውሳኔዎችን የመወሰን ለህዝቡ የሚጠቅሙ ምክክሮችን የማድረግ በውይይት ላይ ተመሰረተ የትብብር ዲሞክራሲ የሚባልም አለ አይደለ? ኮንሰንሰሽናል ዲሞክራሲ ኮንሰንሰስ ዲሞክራሲ ይባላል። የትብብር ዲሞክራሲ በመተባበር በመተጋገዝ ከመለያት ይልቅ የአሸናፊ ተሸናፊ ከመሆን ይልቅ አሸናፊውም ተሸናፊውም የተሸነፈውም ከኋላው የሚከተለው ህዝብ አለው። ስለዚህ የህዝቡን ፍላጎት ይዞ ወደ ጠረጴዛ የሚመጣበትና የሚመካከርበት ለሀገሪቱ የሚጠቅም ሀሳብ የሚያቀርብበት ምክክር አንዱ አሸናፊ ሌላው ተሸናፊ ብቻ የሚሆንበት ሳይሆን በጋራና በትብብር የሚሰራበት። በእርግጥ አሸናፊው ይሄንን የትብብር ዲሞክራሲ ለማምጣት ከፍተኛ የሆነ ሚና አለው፣ ወሳኝ የሆነ አስተዋጽኦ አለው። ምክንያቱም የተሸነፈውን አካል አምጥተሽ በጋራ እንስራ፣ አንተም ሀሳብ አለ፣ አንተም ለሀገር የሚጠቅም ነገር አለ፣ ስለዚህ ፕሮግራሞችን ለህዝብ በጋራ እናቅርብ የሚለውን ለማድረግ መንግስት ወይም ደግሞ አሸናፊው ፓርቲ ከፍተኛ ሚና ይኖረዋል። ስለዚህ ሀገራችን ውስጥ የሚታዩ በርካታ ችግሮች አሉ። ስምምነት ያልተደረገባቸው ጉዳዮች አሉ። ወደ ግጭት የሚያመሩ ሰላማችንን የነሱ ልማታችንን በሙሉ አቅማችን ወደ ልማት እንዳናተኩር የሚያደርጉ የሚነሱ ሀሳቦች አሉ። ለዚህ በመንግስት ደረጃ የምክክር ኮሚሽን ተቋቁሞ ላለፉት 4 አመት እየሆነው ነው ይመስለኛል። ለ8 ወራት ተራዝሞለታል። ብዙ ስራዎች ተሰርተዋል። አጀንዳዎችን የማሰባሰብ ስራዎች በስፋት ተሰርተዋል። በቅርቡም የሀገራዊ ምክክር ይደረጋል። ስለዚህ በሀገራዊ ምክክሩ ሀገራችንን የሚጠቅሙ ሀገራችንን የሚያጸኑ ሀገራችንን የሚያጠነክሩ ኢትዮጵያዊነትን ከፍ የሚያደርጉ
ይሄ ማለት ደግሞ ማንነትን ዝቅ የሚያደርጉ የሚያኮስሱ ሳይሆን ህዝቦችን ዝቅ የሚያደርጉ የሚያኮስሱ ሳይሆን ሚዛንን በጠበቀ መልኩ ህብረ ብሔራዊ አንድነታችንን የሚያጠናክሩ የህዝብን አብሮነት የህዝብን አብሮ መስራትን የሚያጠናክሩ ምክክሮችን በጋራ ማድረግ ያስፈልጋል። የምክክር ኮሚሽኑም ዋነኛው ዓላማ በሀገራችን የሚታዩ ችግሮችን የሰላም ችግሮችን የሰላም እጦቶችን በሀገራችን ውስጥ ያሉ የተለያዩ ሐሳቦችን የተለያዩ አታዎችን ወደ አንድ የማምጣትና የመነጋገር ነው የመመካከር ነው። ሀገራችን የጋራ ናት። ስለዚህ በጋራ ሀገራችን በጋራ ቤታችን ሁላችንም በጋራ መመካከር በጋራ መወያየት ለሚመጣውም ትውልድ ዛሬ እኛ ለምንኖረውም ይጠቅማል። ስለዚህ ነገ ልጆቻችን በጥሩ ሰላም እንዲኖሩ በጥሩ ልማት እንዲኖሩ ባደገች ሀገር ውስጥ እንዲኖሩ ካስፈለገ ዛሬ እኛ ይህንን ሀገር መስራት አለብን መገንባት አለብን። በሚያለያዩን ጉዳዮች ላይ መቀራረብ መቻል አለብን። በእርግጥ ብዙ ስለሆንን ብዝሃ ማህበረሰብ ስለሆንን ብዝሃ ፍላጎቶች አሉን። ብዙ ጥያቄዎች ሊኖሩን ይችላሉ። ጥያቄዎቻችንን ግን ዲሞክራሲያዊ በሆነ መንገድ በምክክር የመፍታትን በመነጋገር የመፍታትን በጠረጴዛ ዙሪያ የመፍታትን ነገር የዲሞክራሲያዊ ፖለቲካ ባህልን መለማመድ መቻል አለብን። ይሄንን እየተለማመድን ካልሄድን ጠንካራ እና ዲሞክራሲያዊት ሀገር ለሁላችንም የምትሆን ሀገር ለነገ ትውልድ የምትሆን ሀገር ለመገንባት እንቸገራለን። ምርጫ በሀገር ውስጥ ሲካሄድ መራጮች ምርጫው የሚደረገው በአንድ ሀገር ውስጥ ይሁን እንጂ ዓለም አቀፉ ማህበረሰብም የሚያየው የሚደግፈው ወይም እውቅና የሚሰጠው ነውና ይህንን ምርጫ በተመለከተ እንግዲህ ይሄ ዓለም አቀፉ ማህበረሰብ የሚሰጠው ድጋፍና እውቅና በራሱ በዲፕሎማሲያዊ ግንኙነታችን ላይ ምን አይነት አስተዋጽኦ ወይም ተጽዕኖ ይኖረዋል? የዓለም አቀፉ ማህበረሰብ እንግዲህ ምርጫዎችን በየሀገራቱ የሚደረጉ ምርጫዎችን ይታዘባል፣ ይከታተላል፣ መረጃዎችን ይወስዳል። የአንድ ሀገር ምርጫ ዲሞክራሲያዊ ነው ዲሞክራሲያዊ አይደለም የሚሉ ጉዳዮችን መግለጫ የሚሰጥበት ሁኔታ አለ። ታዛቢዎችም የዓለም አቀፍ ታዛቢዎችም ተጋብዘው የሚታዘቡ ከሆነ ከትዝብታቸው በኋላ መጨረሻ ላይ የሚሰጡት መግለጫዎችም አሉ። ስለዚህ የሚፈለገው ቅድምም እንዳልነው ሀገራት ወደ ዲሞክራሲ መግባት መቻል አለባቸው። የዲሞክራሲ ስርዓትን መለማመድ መቻል አለብን። ለውጭ መንግስታት ብቻ ብለን እኮ አይደለም ይሄን ማድረግ የምኖርብን ለራሳችን ብለን ነው ለሀገራችን ብለን ነው። ለሀገራችን ዲሞክራሲ ቅንጦት ሳይሆን ዲሞክራሲ ያስፈልገናል፣ ለህዝባችን ያስፈልገናል፣ መለማመድ አለብን ብለን ስለምናስብ ነው። ነገር ግን በዓለም አቀፍ ደረጃም ሀገራት ወደ ዲሞክራሲያዊ ስርዓት ልምምድ መግባት አለባቸው የሚለው ሐሳብ መሪ ኖርማቲቭ ሐሳብ ነው አይደል? ኖርማሊ ጥሩ ነው፣ ኖርም መሆን አለበት። ሀገራት በገን ወይም ደግሞ በመፈንቅለ መንግስት ወይም ደግሞ በግጭት ወይም ደግሞ በሌላ የመንግስትን ስልጣን መያዝ መቻል የለባቸውም። በእርግጥ እንደየሀገራቱ ተጨባጭ ሁኔታ ንጉሳዊ የሆኑም አሉ አይደለ? ጥቂትም ቢሆኑ ሊኖሩ ይችላሉ። ግን የሚበረታታው የስልጣን ሽግግሩ በህዝብ ፍላጎትና በህዝብ ምርጫ በመራጮች ፍላጎትና በመራጮች ድምጽ መሆን መቻል አለበት የሚል ነው። እንግዲህ የዓለም አቀፍ ማህበረሰቡ ሊያደርግ የሚችለው ጫና ምርጫው ዲሞክራሲያዊ አይደለም፣ ምርጫው ተጭበርብሯል፣ ምርጫው ጫና አለበት፣ እኩል የሆነ የመወዳደሪያ ሜዳ ቅድም እንዳልነው አልተፈጠረም፣ በምርጫ ወቅት ላይ ጫናዎች ተፈጥሯል ብሎ ካለ ዲሞክራሲያዊ አይደለም ብሎ ሊል ይችላል ማለት ነው። ስለዚህ የዲሞክራሲያዊ የሆኑ ሀገራት ዲሞክራሲያዊ ያልሆኑ ሀገራትም ተብሎ ይወጣል። በዲሞክራሲ እነሱ መስፈርቶች አሏቸው። ዲሞክራሲ የሚለካባቸው መስፈርቶች አሉ። ባይዘዌ ፍሪ ኤንድ ፌር ኤሌክሽን የዲሞክራሲ ስርዓት ከበርካታ የዲሞክራሲ መስፈርቶች አንዱ ነው። በእርግጥ ብዙዎቹ የዲሞክራሲ ፒላሮች ከምርጫ ጋር ከህዝብ ድምጽ ጋር የሚያዙ ከምርጫ ጋር ሊያያዙ ይችላሉ። የመጀመሪያው የህዝብ ሉዓላዊ ስልጣን ነው። ሁለተኛው ደግሞ በህብረተሰቡ ህዝባዊ ተሳትፎ መኖር ወይም ያለ መኖር ነው። የግልጸኝነት ስርዓት መኖሩ ሌላኛው የዲሞክራሲ መሪህ ተደርጎ ሊወሰድ ይችላል። የተጠያቂነት ስርዓት መኖር ደግሞ የዲሞክራሲ መገለጫ ነው። ዲሞክራሲ ምርጫ ብቻ አይደለም ነው፣ ከምርጫም በላይ ነው። የሩል ኦፍ ላው የህግ የበላይነት ወይም ደግሞ በህግ የመገዛት ኮንስቲቱሽናሊዝም፣ የሰብአዊ መብት ጥበቃ
የመልካም አስተዳደር እውን መሆን፣ የሙስና ያለመኖር፣ ሙስናም ከሰብአዊ መብት ጋር ይገናኛል። ሙስና ካለ ሰብአዊ መብትን ተግባራዊ ማድረግ እነዚህ ሁሉ የዲሞክራሲ መለኪያዎች ናቸው። ስለዚህ በእነዛ መለኪያዎችና ኢንዲኬተሮች የዲሞክራሲ ቁንጮ ሁለተኛ ዲሞክራሲ ሶስተኛ አራተኛ እየተባለ አሁን በዓለም ያሉት ሀገራት ሁሉ ደረጃዎች ይሰጣቸዋል። ስለዚህ እነዛ ደረጃዎች ውስጥ የምኖረን ደረጃ ዝቅም ከፍም ሊል ይችላል ማለት ነው። ይሄ ማለት ምን ማለት ነው? በሌላ አባባል ውግዘትም ነው አይደለ? ያው ዲሞክራሲያዊ ነው ብለሽ ካልሽ የተሻልኩ ነኝ ነው። የፖለቲካ አስተዳደሪ በህዝብ የተመረጥኩ መንግስት ነኝ፣ የህዝብ ቅቡልነት አለኝ። ስለዚህ የህዝብን ፍላጎት ተግባራዊ ማድረግ በነጻነት ማድረግ ይችላልው የሚለውን ስሜት በሀገር ውስጥ ለተመረጠው መንግስት ይፈጥርለታል። ዓለም አቀፍ መንግስታት ደግሞ ያቺ ሀገርማ ዲሞክራሲያዊት ሀገር ናት፣ የምርጫ ሂደቷ የቅድመ ምርጫ ስርዓቷ የምርጫ ጊዜ የነበረው ከምርጫ በኋላ የነበረው በጣም ፌር ነው፣ ፍሪ የሆነ ነው፣ ስለዚህ መልካም የምርጫ ሂደት ያለው ነው ብለው ያሞግሱናል። ስለዚህ ምሳሌ ልንሆን እንችላለን ማለት ነው። ሞዴል ልንሆን እንችላለን ማለት ነው። ሞዴል ልንሆን የምንችለው በኢኮኖሚ እድገት ብቻ ሳይሆን በፖለቲካ እድገታችንም ሞዴል መሆን መቻል፣ በዲሞክራሲ ስርዓት ግንባታችንም ሌሎቹ መጥተው ተሞክሮ የሚቀስሙባት ሀገር ልንሆን እንችላለን ማለት ነው። ስለዚህ የዓለም አቀፍ ሀገራት የዓለም አቀፍ የምርጫ ታዛቢዎች በጥሩ ጎኑ የሚያነሱን የሚያሞግሱን የተሻለ ቦታ የሚሰጡን ለሌሎች ተሞክሯችንን የምናካፍል ድንቅ ሀገር እንሆናለን ማለት ነው። ይሄ ደግሞ ሁላችንም የምንመኘው ነገር ይመስለኛል። እንደዛ እንዲሆን እንመኛለን። በዛ ደረጃ ማደግ መቻል አለበት ብዬ አስባለሁ። በደንብ ሌላኛው ወደ መራጮች እንምጣ። እንግዲህ ምርጫ ቦርድ ስራውን ይሰራል። ከዛን ደግሞ ተመራጮች ወይም ፓርቲዎች እንዲመረጡ ሀሳባቸውን ያቀርባሉ፣ ምረጡኝ ብለው ቅስቀሳ ያደርጋሉ። በዛው ልክ ደግሞ መራጮች ደግሞ ይበጀኛል፣ ይጠቅመኛል፣ ነገ ቅሬታ ለማቅረብ እንኳን ምርጬ ነው እንዲያድርጌ ነው ቢል ይሻላል እና ግን ብዙ ጊዜ ተቀስቅሶ ነው እሱም ምረጡኝም ተቀስቅሶ ነው ካርዱ ሰድም ተቀስቅሶ ለመምረጥም እና ከዚህ ጋር ተያይዞ መራጮች ጋር ራሱ የመምረጥ ሞራል አቅም ፍላጎት ጋር ተያይዞ ምን መሰራት ይኖርበታል? እንዴትስ ደግሞ ለመምረጥ መነሳት አለበት? ዜጋው በራሱ መብቱን ተጠቅሞ ለመምረጥ መነሳት እንግዲህ የሱ መብት ነው፣ የህዝብ መብት ነው፣ የህዝብ ስልጣን ነው። ህዝቡ ፍላጎቱን የሚያስፈጽምለትን መንግስት ነው የሚመርጠው፣ ፓርቲ ነው። ያ ፓርቲ ነው መንግስት የሚሆነው። ካልመረጠ ፍላጎቶቹን ሊያስፈጽም በማይችል በሌላ መንግስት ወይም ደግሞ ፓርቲ ይተዳደራል ማለት ነው። ምክንያቱም የጤና ፕሮግራሞቹን በእንደዚህ አይነት ሁኔታ ተግባራዊ እንዲያደርግለት ሊፈልግ ይችላል። የትምህርት ፖሊሲዎቹ፣ የሀገረ መንግስት ግንባታ ፊሎሶፊ ወይም ደግሞ አይዲዮሎጂ፣ የኢኮኖሚ ልማቱ፣ የመልካም አስተዳደር ጉዳዮች እንደዚህ እንዲሆኑልኝ ይፈልጋለሁ ብሎ ካሰበ ያንን የሚያስፈጽምለትን መምረጥ መቻል አለበት። ያንን ለመምረጥ ደግሞ ህዝቡ ያለ ቀስቃሽ መነሳሳት መቻል አለበት። በሀገራችን እንግዲህ በአብዛኛው የህብረተሰብ ክፍል በገጠሪቱ ኢትዮጵያ ክፍል የሚኖርም ቢሆን አሁን ላይ የትምህርት ተደራሽነት በጣም በከፍተኛ ደረጃ እየሰፋ ነው ያለው። በአብዛኛው የሀገራችን የማህበረሰብ ክፍሎች በትምህርት ደረጃ ስለ ምርጫና ስለ ዲሞክራሲ ግንዛቤ የላቸውም ማለት አይቻልም። እንደ ድሮ ብዙ ቅስቀሳ ተደርጎ ይሄ የሆነ ነገር እናረግልሃለን፣ ሴፍቲ ኔት ምናምን እንደዚህ እርዳታ እንሰጣለን፣ እንደዚህ ተደርጎ የሚቀሰቀስ ህዝብ ያለ አይመስለኝም። በየአካባቢው በጣም ግንዛቤ ያለው ማህበረሰብ እንዳለ ያውቃለሁ። እንደውም ብዙ ሰዎች ጋር እኔ በአካባቢ እንደዚህ አንዳንዴ ያው የህገ መንግስትና ፌደራሊዝም አስተምሮ ማዕከል ስለሆነ የምንሰራው ይሄኛውም የምርጫና ዲሞክራሲ አንዱ አስፔክትም የምናስተምረው ስለሆነ ምክንያቱም መንግስት የሚቋቋመው በምርጫ እስከሆነ ድረስ ስለ መንግስት ስርዓት ካስተማር ስለ ምርጫ ስርዓትም ስለ ዲሞክራሲያዊ ስርዓትም ማስተማር ስላለብሽ ህዝቡ ጋር ስንሄድ እናነሳለን። የሆነ የተለያዩ አገልግሎቶችን ለመጠቀም ስንሄድ ሱቅም ስንገባ የጸጉር ቤትም ስንሄድ በመንገድም ስንሄድ እንዴት ነው ምናምን ነው ወይም ታክሲ ውስጥም ስንገባ ሰው የሚናገረው እንሰማለን። ስለዚህ ህብረተሰቡ
በጣም ጥሩ የሆነ ግንዛቤ አለው ብዬ አስባለሁ። ነገር ግን ይሄ ማለት ተጨማሪ ግንዛቤ ያስፈልገውም ማለት አይደለም። ግንዛቤ መፈጠር መቻል አለበት። ስልጠናዎች መሰጠት መቻል አለባቸው። አዌርነስ መሰራት መቻል አለበት። መብቱን ኤክሰርሳይዝ እንዲያደርግ መብቱን እንዲጠቀም ማነሳሳት ያስፈልጋል። እንግዲህ ሚዲያዎች ብዙ ስራዎችን እየሰሩ ነው። በሚዲያዎች ይሄን መስራት ያስፈልጋል። ምሁራን ይሄን ስራ መስራት መቻል አለባቸው። ምርጫ ቦርድ፣ ሲቪክ ኦርጋናይዜሽንስ ህዝብን የማስተማር ስራ መብቱን እንዲጠቀም የማድረግ ስራ ዞሮ ዞሮ ሀገራችንን ማጠናከር መቻል አለብን። ህዝባችንን ማስታጠቅ መቻል አለብን። ስለዚህ መራጩ ተቀስቅሶ የሚመርጥ ሳይሆን ምርጫን ወዶ ፈልጎ የሚመርጥ መሆን አለበት። ምክንያቱም ፍላጎቱን እንዲያሟላለት ወይም ደግሞ የተሻለች ሀገር መፍጠር የሚችለውን መንግስት ለመፍጠር የሱ ድምጽ ዋጋ እንዳለው ማሰብ መቻል አለበት። ስንት ነው ዋጋው? የአንድ ሰው ድምጽ ዋጋ ስንት ነው? ኢትዮጵያ ውስጥ ባለው የህገ መንግስታዊ ስርዓት የሁሉም ሰው ድምጽ እኩል ነው። ስለዚህ የምርጫ ጣቢያዎች 1000 ሰዎች የሚወከሉበት የምርጫ ጣቢያዎች አሉ። እንግዲህ እኩል የሆነ ድምጽ አግኝተው ሁለት የኛ 50+1 ነው። በአንድ ድምጽ ብልጫ ያ ፓርቲ ሊሸነፍም ወይም ደግሞ ሊያሸንፍም ይችላል ማለት ነው። 50+1 ስለሆነ ማለት ነው። ስለዚህ ምን ያህል ዋጋ እንዳለ ከዚህ መገንዘብ ትችላለች። በአንድ ጎኑ የሁላችንም በኃላፊነትም ያለው ሰው በኃላፊነትም የሌለው ሰው የተማረም ያልሹ ሰዎች ያልተማሩ ሰዎችም በተለያየ ስታተስ በተለያየ ሮል ያሉ የማህበረሰብ ክፍሎችም የቤት እመቤት የሆኑትም በስራ ቦታ የሆኑትም እንዳንቺ ደግሞ በእንደዚህ አይነቱ ስራ የሚሰሩትም ሰዎች ድምጽ እኩል ነው። ስለዚህ ያንን እኩል የሆነውን ድምጽ በመጠቀም ፍላጎታችንን የነገውን ኢትዮጵያችንን ለትውልዳችን የምትሆነውን ሀገራችንን ሊለውጥልን ሊያስውብልን ሊያሳምርልን የሚችል የመንግስት ስርዓት ለመገንባት ወይም ደግሞ ለማጽናት ወይም ደግሞ ለማቋቋም ሁላችንም ካርድ መውሰድ መቻል አለብን። የወሰነውን ካርድ ደግሞ ሳናባክን በምርጫ ዕለት ወጥተን ድምጻችንን መስጠት መቻል አለብን። ከድምጽ በኋላ ያለውን ሂደት ደግሞ ሰላማዊ በሆነ መንገድ መከታተል መቻል አለብን። ካሸነፍን ደግሞ ወይም ደግሞ የመረጥነው ፓርቲ ከፍተኛ የሆነ ድምጽ ካሸነፈ ድጋፋችንንና ደስታችንን ሰላማዊ በሆነ መንገድ ሌላውን ሊረብሽ በማይችል መልኩ መግለጽ መቻል ይኖርብናል ለማለት ነው። ምናልባት ይሄ እንደ መልእክትም ሊሆን ይችላል እንደ ጥያቄም ነው። ግን ተፎካካሪ ፓርቲዎች ጋር መጣሁኝና ሲያቀርቡ ቅድም ማቅረብ ስላለባቸው ሀሳቦች ፕሮግራሞች ስናነሳ ነበርና ተስፋ ወይስ አማራጭ ነው ማቅረብ ያለባቸው የሚለውንና አጠቃላይ መልእክቶችን የመጨረሻ እናድርግ። ምርጫ ከስያሜው ስንነሳ አማራጭ ነው። አማራጮችን ነው የምንመርጠው። ሀሳቦችን ነው የምንመርጠው። ፍላጎቶችን ነው የምንመርጠው። የህዝብ ፍላጎቶች የህዝብ ሀሳቦች የሚደራጁት በአማራጭ ፖሊሲዎችና ፕሮግራሞች ነው። በእርግጥ ተስፋ ያደረግነው ነገር ሊሆን ይችላል ወደ ፖሊሲና ፕሮግራም ሊመጣ የሚችለው። ተስፋችን ግን ሊጨበጥ የሚችል ወይም ደግሞ ተጨባጭ ሊሆን የሚችል መሆን አለበት። የህልም እንጀራ ሊሆን አይገባም። ተስፋችን ተጨባጭና ሊተገበር ሊሆን የሚችለው በአግባቡ ፕሮግራም ተይዞለት ተቀርጾ ዲዛይን ተደርጎ ወደ ፕሮግራም ተለውጦ ህዝቡ ሊመርጥ የሚችል አማራጭ ሆኖ ሲቀርብ ነው። እንግዲህ ልመርጥ የምንችለው ተስፋ ብቻ ሲሆን እኮ እንደ ቅድሙ ማማለል ሊሆን ይችላል። ተስፋ ብቻ ሲሆን እንደዚህ ይሆናል። ያ ተስፋ ሊለካ የሚችል መሆን አለበት። ያ ተስፋ ተጨባጭ መሆን መቻል አለበት። ስለዚህ ተስፋችንን ወይም ደግሞ ሊሆን የሚችለውን ነገር የህዝብ ፍላጎት ከሆነ ወደ ፖሊሲዎች ማምጣት፣ ወደ ፕሮግራሞች ማምጣት፣ አማራጭ ማድረግ መቻል ይኖርብናል ብዬ አስባለሁ። በመጨረሻም ላነሳ የሚፈልገው እንግዲህ የ7ኛው ጠቅላላ ሀገራዊ ምርጫ ለሀገራችን የዲሞክራሲ ባህልን የምንገነባበት፣ ዲሞክራሲን የበለጠ የምናጸናበት፣ የህዝብ ቅቡልነት ያለውን መንግስት የምንመሰርትበት መሆን አለበት ተብሎ ይታሰባል። ስለዚህም ምርጫ በአንድ ወገን ብቻ የሚሰራ አይደለም፣ በቅንጅት የሚሰራ ነው። የተለያዩ አካላት የሚሳተፉበት ነው። መንግስት እንደ መንግስት ከፍተኛ ኃላፊነት እንዳለበት ይታወቃል።
በአንድ በኩል ምርጫው ዲሞክራሲያዊ፣ ሰላማዊ፣ ተአማንነት ያለው በህዝብ ዘንድ ቅቡልነት ያለው እንዲሆን ሜዳዎችን በማመቻቻት እኩል የመወዳደሪያ ሜዳዎችን በማመቻቻት የሰላም ሁኔታ ሰላማዊ እንዲሆን ሰላምን ወይንም ፓርቲዎች በሰላም ተንቀሳቅሰው መምረጥ የሚችሉበትን የጸጥታ ሽፋን በመስጠት ኃላፊነቱን መወጣት መቻል አለበት። በሌላ በኩል ደግሞ በምርጫው ለማሸነፍ መወዳደር ወይም ደግሞ መፎካከር መቻል አለበት። ከዚህ አንፃር መንግስት ኃላፊነቱን በአግባቡ መወጣት መቻል አለበት ብዬ አስባለሁ። ምርጫ ቦርድም ቅድምም እንደተነሳው የምርጫ ቦርድ አቅም የሚፈተነው አቅሙን የሚገነባው በዚህ አጋጣሚ ስለሆነ አቅሙን ለመገንባት የሚያስችሉ ስራዎችን በህዝብ ዘንድ ተአማንነትን ሊፈጥርለት የሚችልለትን የህዝብ ቅቡልነትን ሊያመጣ የሚችሉ ስራዎችን ከምርጫ ሂደቱ ከቅድመ ምርጫ ጀምሮ እስከ ድህረ ምርጫ ያለውን ፕሮሴስ ሂደት የሚያስፈልጉ ግብአቶችን በጣም በብቃት ወይም ደግሞ በከፍተኛ ተነሳሽነትና በቁርጠኝነት መስራት መቻል አለበት። ተፎካካሪ ፓርቲዎችም ለህዝብ ወይም ደግሞ ለመራጩ ማህበረሰብ ለመምረጥ የሚያስችሉ የህዝብን ፍላጎት መሰረት ያደረጉ ሊተገበሩ የሚችሉ ሀገሪቷን ሊያሻግሩ የሚችሉ አማራጭ ፕሮግራሞችን እና ስትራቴጂዎችን በማዘጋጀት ለህዝቡ በማስተዋወቅ ሰላማዊ በሆነ መንገድ መወዳደር መቻል አለባቸው። የምርጫ ታዛቢዎችም የምርጫ አስፈጻሚዎችም ሂደቱን በአግባቡ በመከታተል እንዲሁም ደግሞ የጸጥታ ተቋማትም የምርጫ ሂደቱን ሰላማዊ እንዲሆን በማድረግ መራጩ ህዝብም የዲሞክራሲ ስርዓቱን ለመትከል በሚያስችል መልኩ የምርጫ ካርድን በመውሰድ ሚዛናዊ በሆነ መልኩ ሰላማዊ በሆነ መልኩ ሀገራችንን በዓለም ደረጃ በዲሞክራሲ ተምሳሌት እንድትሆን ሊያደርግ በሚያስችል መልኩ ድምጹን መስጠት መቻል አለበት። የሚዲያ ተቋማትም ደግሞ ለህዝቡ ቅድም እንዳነሳነው የግንዛቤዎችን ከመፍጠር አንፃር ህዝቡ አማራጭ ሀሳቦችን እንዲያገኝ አዳዲስ መረጃዎችን ለህዝቡ ተደራሽ ከማድረግ የተፎካካሪ ፓርቲዎች የሚያቀርቡትን ፕሮግራሞች ለህዝቡ በተለያየ መንገድ ፈጥኖ ተደራሽ እንዲሆን ከማድረግ አንፃር ጠንክረው መስራት መቻል አለባቸው። እንግዲህ የምርጫ የዲሞክራሲ ስርዓትን የምንተክልበት የዲሞክራሲ ባህልን ምናመጣበት ዲሞክራሲያዊ ስርዓትን የምንገነባበት እንጂ የሚመጣውን እድል ተጠቅመን ለወቅቱ ወይም ደግሞ ለዛች ጊዜ የምናደርገው ብቻ አይደለም። ምርጫ ሀገሪቷን የሚያሻግር ስርዓትን የሚተክል በመሆኑ በዛው ልክ በዛው አግባብ ሁላችንም ተዘጋጅተን መምረጥ ተዘጋጅተን መደገፍ የዲሞክራሲ ስርዓትን የዲሞክራሲ ባህልን የዲሞክራሲ ልምምድን ማምጣት መቻል አለብን። በመጨረሻም ደግሞ ሁሉም ፉክክር ላይ የሚገቡ ፓርቲዎች ህዝቡ የሚሰጣቸውን ድምጽ በጸጋ ተቀብለው በቀጣይ ደግሞ በጋራ ለመስራት ተጨባብጠው በጋራ መስራት መቻል አለባቸው ያስባለሁ። አቶ ዘውዴ ለሰባተኛው ጠቅላላ ምርጫ በተመለከተ በጣም ሰፊ ሀሳብ ነው ያነሳነው። እጅግ በጣም አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን እናንተንም ከልብ እናመሰግናለን ይህንን ፕሮግራም ስለተከታተላችሁ። በተለይም ሰባተኛው ጠቅላላ ምርጫን በተመለከተ ሰፊ ሀሳብ አንስተናል። ከፖለቲካል ሳይንስና ፌዴራሊዝም ተመራማሪ ከሆኑት አቶ ዘውዴ ደምሴ ጋር ነው ቆይታ ያደረግነው። ከመላው ስቱዲዮ ባለሙያዎች ጋር ቅድስት ዘውዱ ነበርኩኝ። መልካም ጊዜ።